የሚታወቅ ነው። ፍሬሽማን ቲያትር የመጨረሻው ኃጢአት የሚባለው ስክሪፕት ያ ቲያትር ከዛ ላይ መጣ። ከዛ በኋላ እኔ ታዋቂ ሆንኩ። ለማንኛውም ዝና ዘነዘና ነው። ዝና ዘነዘና ትለኛለች አይደል? አንዴ ደውዬ በአራተኛው ጥሪ ካነሳው ዝና ዘነዘና ነው አንተ ሰውዬ ተጠንቀቅ የጠፉ አሉ ትለኛለች። አራዲ የቀረጻ ላይ ሆኜ ነው። ከመቼ ወዲህ የት ነህ? ምሳ ልጋብዝህ ትለኛለች። እኔ እኮ በ10 ሺህ ብር ምናምን አገኛለሁ እኮ በሳምንት እና ምሳ ልጋብዝህ እስኪ ትለኛለች። ከዛ ታስከፍለኝ በትኬቱ ከምታገኘው ሂሳብ ውጭ በፐርሰንት ለቲያትር ግብር ለመክፈል እሷ ግብር የምከፍለው እሷ ስለሆነች በዛ ግብር ከዛ ውጭ አንድም ቀን አዲን ማኪያቶ ጋብዣት አላውቅም። አታስከፍል። ዛሬ ትጋብዘኛለህ? ጋብዝሻለሁ። በስራ ነው ጋብዝሽ። እሺ ነጽዬ፣ ስለ ፍሬሽማን ካነሳን አንጨርሰው። በጣም ብዙ ትውስታዎች አሉን። በጎም መጥፎም ነገር አሳልፈናል። በዚያ ውስጥ በተለይ በጎ ነገር የምንለው ኢንካሙ ነው፣ ገንዘብ ስለሚገባ ነው። ከዚያ ውጭ ግን በቢሮ ደረጃ እንኳ ይደርስብን የነበረው እንግልት ቀላል አልነበረም። ምክንያቱም ፍሬሽማን ላይ ነጽ ዛን ጊዜ በኮንፊደንስ ይናገር የነበረውን የዕለት አስቤዛ ሳይቀር ገበያ ላይ ያለ እሷን እያነሳ ትናገር ስለነበረ ልክ አይደለም ይሄ እየተባልኩኝ በቢሮም ማስፈራሪያ እንደሚደርስብኝ ስነግር ትሰጠኝ የነበረው ምላሽ ምን ነበር? እስቲ አስታውሳት። ከጀርባቸው ማን አለ? ከጀርባሽ ማን አለ ትባላለች። ኧረ ከጀርባዬ ማን ይኖራል? ኧረ ታውቁኛላችሁ። እኔ በዚህ በቲያትር ቤት ያደግኩ ሰው ነኝ። ከነፃነት ጀርባ እሱ ወጣት ነው፣ መጠቀሚያ ሊሆን ይችላል። አዲ በጣም ቀላል አይደለም ቲያትሩ። ከዛሬ በኋላ ባይታይ ጥሩ ነው እየተባለ ነው፣ ልናወርደው ነው ይላል። አዲ ምንድን ነበር የምልሽ? አዲ አይደለ? ይቅር እንዝለላታ ይቅር። ከዛ በኋላ የሚገባውን ነገር እንሰጥና እስቲ ለማላሳለስ ሞክሩ ይባላል። ያው ብዙ ዲያሎጎች ነበሩ። ዲያሎጎቹ ከኑሮ ላይ አሁን ኑሮ ውድ ነው። ከሽንኩርት ከዘይት ጀምረ ከዚያ መድረክ ላይ ኑሮ ውድ ነው። ወደፊት ጤፍን እኛ የምንጠቀመው ጤፍ በአፍንጫችን ዱቄት ያንን ነው የምንወስደው ብለን ነበረ። አሁን ለማለትም ከባድ ነው። ዘይት በአፋችን ይለሰፈርናል ያለ ከሌኮ ዘጋኝ ሲባል ወይ ዘይት ይዞ ይሆናል ይባላል እየተባለ አሁን በቅርብ እንጀምረዋለን። ፍሬሽማን በጣም ነው ደስ የሚለኝ ነጽዬ። ፍሬሽማን የሚለው ራሱ ታይትሉን በምን ምክንያት ነው የሰጠኸው? እስኪ ዛሬ ላይ ለተመልካች ንገርልኝ። ፍሬሽማን እንግዲህ እኔ አባቴ ዩኒቨርሲቲ ፖሊስ ከመውጣቱ በፊት የግቢ 4 ኪሎ 5 ኪሎ 6 ኪሎ ሰርቷል በፖሊስ ኃላፊነት ቦታ ላይ እና እዛ እሱ ጋር ሄድ ነበረ። እሱ ጋር ሲሄድ እሱ ያስተዋውቀኛል። ተማሪዎቹ እስቲ ያሳዩት በቃ የዩኒቨርሲቲ ወደፊት ልንድገባ ማለት ነው እንድገባ ይወስዱኛል። ዶርማቸው 4ኛ ዓመት 3ኛ ዓመቶች ጋር 2ኛ ዓመቶች ጋር ሄዳለሁ። 1ኛ ዓመቶቹ ላይ በ4ኛ እና 2ኛ ዓመቶቹ በእነሱ የሚይዙት ነገር አለ። ሙድ መያዝ ወይም ደግሞ የሆነ ነገር የሚሉት ነገር አለ እና በየክፍላቸው ላይ የሚጽፏት ነገር ምናምን እና እነሱ በየግድግዳቸው ሽንት ቤት ወንዶች ሽንት ቤት ግድግዳ ላይ የሚጻጻፉት መልስ አለ የሚመላለሱት። እኔ እሱን ገብቼ አነብ ነበር። እዛ ገብቼ ሳነብ በቃ በጣም ብዙ ነገር እንትን ይለኝ ነበረ። እንዴት አይነት ፍጥረት ነው የሚመላለስ? ምን ነበር የምትለው? ምን የሆነ የእንትን አሁን ለምሳሌ እነሱ ከውጭ ዴንቨር ይሉታል። አሁን የሆነ ዴንቨር ይሉታል። የመጡበት አካባቢ እኮ አማራ ክልል ወይ ደግሞ ደቡብ ክልል ይሆናል ወይ ደግሞ ኦሮሚያ ክልል ይሆናል። እነሱ በዛ አጠጋግተው የሆነች ፊደል እየጨመሩ የእንትን ልጅ እንደዚህ ምና ይላል። ከዚያ ያኛው ደግሞ የእንትን እንደዚህ ምናምን ብሎ ይጻጻፋል። እና እሱን ፎቶ ስልክ የለኝ ምን የለኝ። የዛን ጊዜ ግን አንስቼ ባስቀምጠው ደስ ይለኝ ነበረ። ከዛ በኋላ ያንን ፍጥነት ስለማቅ እንደዚህ የዩኒቨርሲቲ ተማሪዎች እንደዚህ ያወራሉ። ትልልቅ 4ኛ ዓመቶቹ ሳያቸው 3ኛ ዓመቶቹ ሳያቸው ትልልቅም ከሆኑ በኋላ ቀልዳቸው በጣም ፈን እያደረገ እንትን የሚል ነው
እና ዳቦ እየሰጡ ጫማ ሲያስጠርጉ አይ ነበር እዛ እና እዛ የ06 የሚባል 06 የሚባል እዛ ወደ እንትን የዛ ሰፈር ልጆች ጓደኞች ነበሩ። ብዙ ነገር አሳልፌያለሁ ከነሱ ጋር በጣም ደስ የሚል ጊዜ አሳልፌያለሁ። እኔ ኡራኤል ነው የተወለድኩት፣ ግን 4 ኪሎ ፒያሳ ነው ያደግኩት። ፒያሳ በጣም ብዙ ያለው ፒያሳ ነው እና ከዛ ጀምሮ መጣልኝ። ፍሬሽማን የምትለው ነገር መጣችልኝ። ስጽፈው ፍሬሽማን ነው የሚለው ርዕሱ ዝም ብሎ ባዶ ሉክ ላይ መጀመሪያ ፍሬሽማን ብዬ ከዛ በኋላ ዲያሎግ ጀመርኩኝ። ከዛ በኋላ አነብላቸው ነበር። ማነብላቸው ደግሞ ሳስ የሚል ኮምፒውተር ቤት የነበራቸው እነ ፍሩቲ መልአክ እና ነስሬ የሚባሉ ነበሩ። እያንዳንዱን የጻፍኩትን አነብላቸው ነበረ እና ፍሩቲ በጣም ነው የምትስቀው፣ በጣም ትስቅ ነበረ እና እሷ በዩኒቨርሲቲ ውስጥ በኮሌጅ ውስጥ ምናምን ስላለፈች እንዴት ነው የምትጽፈው እንደዚህ ምናምን ትለኝ ነበረ እና ያ ነገር ነው ፍሬሽማን እንዲፈጠር ያደረገው። ፍሬሽማን ከጻፍካቸው ከስክሪፕቱም ውጪ ለእኔ በጣም ይገርመኝ የነበረው ወቅታዊ የሆኑ ነገሮችን በየሳምንቱ ቲያትሩን ፐርፎርም ስታረግ ታቀርበው ነበር። አብረው የሚተውኑ ተዋናዮች መስራት እስከሚያቅታቸው ይስቁ ነበር እና እኔ መዝናናት ስለምፈልግ ነው። እኔ ራሴ በጣም መዝናናት እፈልጋለሁ። ያለኝ ነገር እሱ ብቻ ነው። እኔ አሁን ሙያዬን በጣም ነው የምወደው፣ በጣም ነው የማከብረው እና አብሮ አደጌ ነው። ከ16 ዓመቴ ጀምሮ የምሰራው ስራ ነው ይሄ ስራ እና ከእናቴ ጋር ተጣልቼበታለሁ። አባቴ ራሱ ተስፋ ቆርጦብኝ ነበረ። በቃ ዩኒቨርሲቲ ካልገባሽ ወይ ደግሞ የሆነ የቀለም ነገር እንትን ካላልሽ እንትን አይባልም ነበረ እና እናቴ በጣም ደስ አይላትም ቲያትር ስሰራ። በቃ እስቲ እኔ በድሬ ልቅበረ ትለኝ ነበረ። በድሬ ልቅበረ ለማኝ አትሁን ለምኜ እንዲሁ አስማ ቤተሰብ አታሰድብብኝ ትለኛለች። ገና ለገና አርቲስት በስልክ የድሬ ሆኖ ምናምን ሲባል የዛን ጊዜ እኔ በሚጀምርበት ሰዓት በሬዲዮ አጠገቧኔ ከስሩ አልጠፋም። ጸጋዬ ገብረመድህን ለሮት ጸጋዬ ገብረመድህን የኩላሊት ምናምን ደርሶበት እሱን ለማሳከም የሚል ሰማች። አየኸው ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ተው አረተው ነፃነቴ ተው በድሬ ልቅበረ ተው የሰው አፍ ውስጥ አትክተተኝ እዛ የቀበሌ ባዶ አዳራሽ እየካተቹ ትለኛለች እና እዛ በሷ ከሷ ጋር እንዲስጨቃጨቅ ከዛ ለፋዘር ነገረች። ደግሞ ፋዘር እንግዲህ ፊናንስ ፖሊስ ነበረ። ከዛ በኋላ ወደ ሶማሌ ጦርነት ሄዶ ከዛ ወደ ኤርትራ ጦርነት ሄዶ ምናምን የመጣ ነው። በረሃ ነው የሚያውቀው እና አዲስ አበባ እንግዲህ በመጨረሻ ሲመጣ ነው ያወቀው አዲስ አበባ እንጂ ሀረር ነው የሚኖረው የነበር። ድሬዳዋ ነበር ትዳራቸውን የሚመሰረቱት እናትና አባቴ ድሬዳዋ ለጋሬ የሚባል አካባቢ ነው እና ለፋዘር ነገረች። ልጁ ትምህርት ቤት 9ኛ ክፍል ሆኜ ልጁ ትምህርቱን ትቶ ድራማ እያለ ደፍተሩን በጀርባው ሸጉጦ እንደ ዱርዬ ወደ ፒያሳ የሚባል አካባቢ ሊለማመድ እያለ ሄደ። ማታ ነው የሚመጣው በሌሊት ትላለች። ሌሊት ነው የሚገባው ትላለች። 1 ሰዓት እኮ ነው የሚገባው። ሌሊት 1 ሰዓት ነው የሚመጣው ትለዋለች። ከዛ እኔ በአዲስ በዚህ በእግሬ ነው የምሄደው ከምስራቅ አጠቃላይ በውስጥ በአስፋልት መጥቼ ምናምን ልክ በጎርጊስ በዚህ በእሳት አደጋ በአገር ፍቅር እንደዚህ ሳልፍ ፋዘር ከ3ኛ ፖሊስ ጣቢያ ነው መሰለኝ ሲወርድ ተገናኘ። እኔ እዛን ጊዜ ሰደርዬን የዩኒፎርሙን ሰደርያ ከውስጥ አደረግና ከላይ ሸሚዟን አረጋታለሁ። እንደዚህ ማንም አያውቅም እና በቃ ዩኒፎርሜን አይመስልም ንጹህ ኒት ነው የምመስለው። ሸሚዝ መልበስ ነጭ ለብሶ ሰማያዊም ትሆናለች 2-3 አይደለ ሸሚዝ የሚደረገው እሷን ነጭ አድርጌ ላጠላጥላለሁ። ደፍተሬን እዚህ ውስጥ ይዣለሁ። ላስቲክ ስለሚለው ደግሞ ያልባል ላስቲክ ስለሚለበድበት ማለት ነው። ደረጃውን ዳገቱን እየወጣሁ አገኘሁት። አንተ የት ነው የምትሄደው? እኔ ፖሊስ ነኝ። በየቦታው ሰው አለኝ አለ። በየቦታው ሰው አለኝ ማላቅ እንዳይመስል የት እንደምትል የት እንደምትጮህ የት አዳራሽ ውስጥ እንደ ይሄ ድራማ እያልክ እንደምትሰራ አውቃለሁ። ምንድነው ይሄ ድራማ የሚባል ነገር ንገረኝ አለ። እኔ ደግሞ ሞቅ አድርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለህ ትሰራለህ፣
ፓይለት መስለት ትሰራለህ፣ ዶክተር መስለት ትሰራለህ፣ በቃ ሳይንቲስት መስለት ትሰራለህ ምናምን ስለው ያልሆንኩትን ነኝ ማለት ወንጀል መሆኑን አታውቅም ማለት ነው። ሁለተኛ እንደዚህ አይነት ነገር ለእናትህ እነግራታለሁ። ጭራሽ ወንጀልም ነው የምትሰራው እሷ እኮ ድራማ የምትሰራ መስሏታል ብሎ ከዛ ለማዘር እንደዚህ ይነግራታል። ይሄ ምን ያውቃል ይሄ ድሮም ወታደር እዛ በረሃ ለበረሃ ሲዞር የነበረ ሰውዬ አለች ማዘር። ከዛ አንተ ምክንያት ሁለቱን ተቃራኒ መስመር ውስጥ እሱ እኮ ምን ያውቃል እሱ እዛ በረሃ ነው እኔ ልጆችን ያሳደጉት ምን ያውቃል። ከዛ መጣ ማዘር ምንድን ነው ያልከው ስትለው ማላቅ መስሎት ነው ሲል እሷ ደግሞ ወደቀች። ጨራሽ በቃ በሱ ንግግር እንደዚህ ብሎ አለ እንደዚህ እኮ ነው ምናምን መምሰል ማለት ብላ አስረዳችሁ። እሷ ደግሞ ስለ ቲያትር ስለ ድራማ እንደዛ ነው ሲል እና የት ነው መጨረሻው ምንድን ነው ምናምን ነገር አለ። ቲያትር ቤት ነው ቲያትር ይሰራል ምናምን። ስንት ሰው ይመጣል ቲያትር ቤት? አንዴ 1000 ሰው የሚይዛል፣ 1200 ሰው የሚይዝም አለ፣ 800 ሰው የሚይዝም አለ። ታዲያ ተባባሪ ነሽ አላት። 1000 ሰው አንድ አዳራሽ ውስጥ ታፍኖ ቢሞት በማን ነው የሚጠየቀው? ይሄን ልጅ ምናምን ብሎ ሌላ ታሪክ ተፈጠረ ደግሞ ቤት ውስጥ እና ሙያዬን በጣም ነው የምወደው። አብሮኝ ያደገ ነገር ነው። በጣም ደስ ብሎኝ ነው እንትን ብለውና ሁሌ ስለሱ ነው የማስበው። በቃ አይምሮዬ ስለ ሙያው ነው የሚያስበው እና አነባለሁ ደግሞ በጣም አነባለሁ። ማንበብ ምናምን ደስ ይለኛል። ስለዚህ ስታነቢ ከማየትና ከማንበብ ማንበብ ነው የሚሻለው እላለሁ። ማንበብ በጣም የፈጠራ ነገርን ይጨምራል። እሺ መጨረሻ እምነታቸው ውሳኔያቸው አባትና እናትህ ምን ላይ ደረሰ? ከዛ የዳዊት እንዝራ የሚባል ቲያትር ሰራው። የዳዊት እንዝራ የሚባል ቲያትር ሰራ። ያኔ ስንሄድ ትልቅ ወንድም ያለ የእሱ ታናሽ አለ። ሶስታችን እንሄዳለን። እሱ ስንት ወንድም ስንት እህት ነው ያለ? አራት ወንድምና አንድ እህት ነው ያለኝ። እኔ አራተኛ ልጅ ነኝ ለቤቱ። ሁለቱ ታናሾች ናቸው እና ትልቁ ሲሄድ ሶስታችን ስንሄድ ይሄው ትልቁ እሱ ነው ይላል። የቤቱ ትልቅ እሱ ነው። አሁን ወደ ዩኒቨርሲቲ ሊሄድ ነው። ወንድዬ ይላል ፋዘር። ከዛ ይሄ ታጠቅ ትንሹ ይሄ ነው። እኔን ዝም ብሎ ይላል። እንደዛ ነበር የሚለኝ እኔን ማለት ነው። ከዛ እኔ በማስታወቂያ ታያለ የዳዊት እንዝራ ላይ ውልብ የምትልም ነገር አለች። በይቅርታ ምሽት ምን ባል ቲያትር ሰራውና ማስታወቂያ በቴሌቪዥን ምናምን ታየው ምናምን። ከዛ በኋላ ሲሄድ ብቻዬን ወንድም ወደ ዩኒቨርሲቲ ሄደ ምናምን። እኔ ሲሄድ ይሄ ትንሹ ብሔራዊ ቲያትር ነው የሚሰራው ማለት ብሔራዊ ቲያትር እኮ አይደለም። እኔ ምን እንዳለ ነው ምናምን ነገር አልኩ። ብሔራዊ ቲያትር ነው አይደለም አለኝ። እና ለምንድን ነው መተህ የማታየው ሲል አይ እኔ ሰው የተሰበሰበት መምጣት ብዙዋል። ማነው እንደሚል ፋዘር ብዙ አዲስ አበባ ውስጥ ታክሲ የሚባል ተጠቅሞ አያውቅም። ባስ የሚባል ተጠቅሞ አያውቅም። በእግሩ ነው የሚሄደው። ወታደር ነው እሱ። ትክክለኛ ወታደር ነው። የሚለብሰው ራሱ ሻለቃ ባሻ ነው ሲሞት። እንደሱ በላ ከነ ማዕረጋቸው ጥራ ሻለቃ ባሻ ሆነ ሲሞት ወርቅነህ እምሩ ይባላሉ እሳቸው። ፋዘር በጣም ነው የሚያዝናናሽ ብታይ። እና ይገርመዋል። አንድ ጆግ ስትፈጂ ለፊት ለመታጠብ ይገርመዋል። እሱ በግማሽ ጆግ ነው የሚታጠበው። በግማሽ ጆግ ገላው ፀጉሩን ታጥቦ ምናምን ፂሙን ላጭቶ ምናምን ግማሽ ጆግ ይወቅበቅ። ለምን? በቃ ቁጠባ ነው። ወታደር ነው እንደዚህ ነው እንጂ ምናምን ነገር ይላል። እኔም እኮ በወታደር ስርዓት ውስጥ አልፌያለሁ። እነዚህ ነው ታዲያ ቁጠባ ነው የምትላት ነገር አልገባችም። ቁጠባ ነው የሚለው እሱ። በቃ እንዴት እንደሚያበቃቃት አላውቅም። ግማሽ ጆግ ምናምን ይላል። እኛ ጩኸት ስናደርግ አታድፋፉ፣ ምን እንደሚፈጠር አይታወቅም። ጥንቃቄ ያስፈልጋል። ሆዳችሁን ቀንሱ ምንድን ነው ይላል እና ቆሎ ከተገኘ በቂ ነው ይላል። እንዴ አንተ ልጆቹን በረሃብ ልትፈጅ ነው እንዴት? ከማሰርካት ነው ሁልጊዜ ምንድን ነው ጤፍ ማብቃት ምናምን ምንድን ነው? አንዳንድ ጭብጦ በሶ ምናምን ነገር ቆሎ ምናምን ብሉ ምናምን ነገር ይላል። እና የፋዘር እና የማዘር ነገር በጣም ደስ ይላል። ደስ የሚል ታሪክ ነው። በጣም ደስ የሚል። እሺ ነጽዬ ወደኋላ ልመልስህና ብዙ ፊልሞችን ሰርተሃል፣ ብዙ ቲያትሮችን ሰርተሃል። በቁጥር ምን ያህል ናቸው? ምን ፊልም ላይ በዳይሬክተርነት አገልግልሃል? በተዋናይ እነሱ ትንሽ አንተ ብትገልጽልኝ። መጀመሪያ እንትኑን አልመለስኩልሽ ማዲ በምን ማዘር እንደተስማማች። በይቅርታ ምሽት የሚባለውን ቲያትር ሰርቼ ዘ ፕሬስ የሚባል ጋዜጣ ቲያትሩን አወድሶ ጻፈ እና በጣም ደስ የሚል ነው ምናምን ብሎ ጻፈ እና ወጣት በተለይ ወጣት
አርቲስት ወጣቱ አርቲስት ነፃነት ወርቅነህ ተስፋ የሚጣልበት ነው ብሎ አነበብኩላት። ይሄንን አነበብኩላት። እንደዚህ እንዲህ እያሉ ነው ገደል የሚከቱት። አታውቃቸውም አርቲስቶች አትቀበልም። ከዛ የዳዊት ኢንዚራ የሚባል መጣ። የዳዊት ኢንዚራ ደግሞ በጣም ታዋቂ ሆነ። ጋበዝኳት። አየች እና በቃ ይሄ በቃ እኔ ብዙ ደጋግሞ ያዩ ሰዎች ምናምን ሲሉ እንደ አንተ ታዋቂ ሆነ አለ እንዴ ምናምን ነገር አለች። እና በዚህ ነገር ከወንዴ ጋር ከታላቅ ወንድሜ ጋር ቁጭ አለን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነፃነት፣ ወንድሜ ነፂ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ሲሆን ጊዜ በቃ ይሄ ትንሹ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። ይሄ ትንሽ እኮ ነው ይላል ፋዘር። በዚህ ተቀበል። እኔ ቲያትር 4 ፍሬሽማን የጓሮ ጌታ በይቅርታ ምሽት፣ ፍሬሽማን፣ የዳዊት ኢንዚራ፣ የብሩክታይት ስጦታ 5 ቲያትር ነው የሰራሁት። ፊልም ምናልባት 10 ምናምን ፊልም ሰርቻለሁ። 10 11 ወይ 12 ወይ 14 ፊልም ነው በሰራ የሰራሁት። ትንሽ ተጠቃስልኝ። FBI 1 2 3 የራሴ ድርሰት እና ፕሮዲስ ያደረኩት ነው። ሚስተር ኤክስ ራሴ የጻፍኩት ነው። የአንቺ ሌባ 1 እና 2 አለ። እዛ ላይ ተዋናይ ነኝ። ባለቀለም ህልሞች የሚባለው የመጀመሪያ አንደኛው ላይ ዳይሬክተር ነኝ። ዳይሬክተርም ተዋናይም ነኝ ከፍጹም አስፋው ጋር። ከዛ ደግሞ ስለማይዘነጋ ውለታ የሚባል በሲዲ እና በቲያትር ቤት ታይቷል የተወሰነ ጊዜ። ካምፓስ የሚል ፊልም ሰርቻለሁ በሲዲ። እድል 20 የሚል ቲያትር የነበረ ሌሎች ሰዎች የሰሩት የነበረው ወደ ፊልም ሲወጣ እኔ እዛ ላይ ተሳትፌያለሁ። በጣም ጥቂት ናቸው የሰሯቸው፣ ግን ሰዎች ጥቂት ናቸው። ከዚህ በላይ ምን ታረገ? ብዙ እሱማ የቴሌቪዥን ድራማ ላይ ነበር አሰራ ነበር። የቴሌቪዥን ድራማ ከና አለልኝና ጥላሁን አፍሪካና ዘውገ ፕሮሞሽን ላይ ብዙ ድርሰቶች እና እዛ ተሰጥቶኝ ጽፌያለሁ፣ አዘጋጅቻለሁ የቴሌቪዥን ድራማ እና ከፊልም በፊት የቴሌቪዥን ድራማ ነበረ የምሰራ የነበረው። በኢትዮጵያ ቴሌቪዥን የሚተላለፉ የሬዲዮ ድራማዎች ሰርቻለሁ በሸገር እና በሬዲዮ ፋና። የራሴ ድርሰት በኢትዮጵያ ቴሌቪዥን እና በኢትዮጵያ ሬዲዮ በኤፍኤም 97 እዛ ላይ ሰርቻለሁ። መስኮት የሚባል የአዲስ አበባ ቴሌቪዥን ድራማ ላይ መስኮት አዲስ አበባ መስተዳድር የ5 ደቂቃዎች እዛ ላይ 5 ተዋናይ ነው የሚኖረው። ለሶስቱ 120 ብር ሲከፈል 120 ብሩን ለሁለት ነበር የምንካፈለው። 70 ብር ተከፍሎኛ ቃል ትልቅ ባልዩ ነበር። በጣም ብዙ ብር ነው 70 ብር። ህዝብ ጋር የበለጠ እንድደርስ ያደረገኝ ስራዬ ይሄኛው ነው የምትል የትኛው ነው? ሁሉም ስራዎች ምርጥ ናቸው፣ ግን እንደው አንተ ህዝብ ጋር የበለጠ ተወዳጅነት እንዳተርፍ ያደረገኝ ይሄ ነው የምትለው? ባለቀለም ህልሞች መሰለኝ። ባለቀለም ህልሞች በፊልም ባለቀለም ህልሞች ላይና FBI 1 ሲጨማመሩ ደግሞ በጣም እንትን አለ። ከዛ በኋላ ሚስተር ኤክስ የአንቺ ሌባ ሮማንቲክ ነው፣ ሮማንቲክ ኮሜዲ ነው። የአንቺ ሌባ 1 እና 2 አለ። ሲቲ ቦይዝ የሚባል ፊልም ሰርቼ ነበር። ከዛ ደግሞ አሁን ሰዎች በቴሌቪዥን የቤተሰብ ጨዋታን ያያሉ። የቤተሰብ ጨዋታን ሲያዩ እኔ በቴሌቪዥን በዚህ ሾው ብቻ የመጣው የሚመስላቸው ሰዎች እኔ ለዛ ነው ዛሬ ቴሌቪዥን የገዙ ያሉ ሰዎች ሊኖሩ ይችላሉ የምለው ማለት ነው። እና ደግሞ የኛ በኢንተርቴንመንት ላይ የሚሰሩ